ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራን ዘመን አቆጣጠር ዮም ሸኒ ዳሌት በታሙዝ ታፍሺን ፔሄ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 30 ቀን 2005 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሰኔ 23 ቀን 2017 ዓ.ም ነው። የቴክኒክ ባለሙያችን ታልቬኔክ፣ የስቱዲዮ ተረኛ አስተናጋጆች ኢሻያው ደጉና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቅርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በኢሻያው ደጉ ይቀርባል። ሰጠኝ ዘመነ ጤና ይስጥልን። እንደምን አደራችሁ? በያላችሁበት እንዴት አደራችሁ? መልካም ቀን ይሁንላችሁ። ተጨማሪ ላንተ መክፈቻ ላይ ሆነና አርዕስተ ዜና ባዛ ቀበሌ በመካሄድ ላይ ባለው ጦርነት ዘመቻን ባስመለከተም የተወሰኑ ካቢኔ ሚኒስትሮችና የከፍተኛ የደህንነት ባለስልጣናት ትናንት ያካሄዱት ስብሰባ ያለ ውሳኔ ተጠናቋል። የተጠለፉትን ሰዎች ለማስለቀቅ ድርድር ግንኙነቱ እንደቀጠለ ነው። ባዛ ሰርጥ ትናንት ምሽት በምስራቅ አዛ ከተማና በጃባሊያ በሰሜናዊ አዛ የእስራኤል ጦር ከባድ ጥቃት መፈጸሙን የዜና ምንጮች ገለጹ። በቤት ኤል ሰፈር ነዋሪዎች እስራኤላውያን ባካሄዱት ሰላማዊ ሰልፍ በእስራኤል ወታደሮች መካከል ዳግም ግጭት ተፈጠረ። የሊባኖስ ኤልቢሲአይ ቴሌቪዥን ጣቢያ እንደዘገበው ሶሪያ ከእስራኤል ጋር ሰላም እንዲሰፍን ቅድመ ሁኔታም አቀረበች። የሚሉት የሰዓቱ አበይት ዜናዎች ናቸው። ዜና በዝርዝር እነሆ። በአዛ ዘመቻ ላይ ጥቂት ካቢኔ ሚኒስትሮችና በከፍተኛ ደህንነት ባለስልጣናት መካከል የተደረገ ውይይት ያለ ውሳኔ ተጠናቋል። ቃል አቀባያችን ጊሊ ኮሄን እንደዘገበችው ለተጨማሪ ውይይት ዛሬ ቀጠሮ ይዘዋል። ቀደም ሲል የፖለቲካ ምንጮች ለቃል አቀባያችን ሶሊማን ዋሳዳ እንደገለጹት በአዛ የሚካሄደው ጦርነት እንቅስቃሴ መቀጠል አለመቀጠል በውይይት ላይ የፖለቲካ አመራር መወሰን ነበረባቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአዛ ቀበሌ ጦርነት እንዲቆም በእስራኤል መንግሥት ላይ ግፊት በማድረግ ቀጥለዋል። የተጠለፉትን ሰዎች ለማስለቀቅ ድርድር ግንኙነቱ እንደቀጠለ ነው። የግብፁ ውጭ ጉዳይ ሚኒስተር ባዳር አበድ አታ እንደተናገሩት በአሁኑ ወቅት ድርድሩ ትኩረት ያደረገው በአዛ ግንባር ጦርነቱ ለ60 ቀናት ለማቆም እናም ሐማስ የተወሰኑ ሰዎች ለመልቀቅ እንዲሁም የሰብአዊ እርዳታ ወደ አዛ ማስገባትን ባስመለከተ ነው። አክለውም የአሜሪካ መንግስት ይህን ሐሳብ ድጋፍ እንደሚያደርግና ለስምምነቱ ዋስትና እንደሚሰጥ ፍላጎት እንዳለው የግብፅ ውጭ ጉዳይ ሚኒስተር አስታውቀዋል። በአዛ ሰርጥ ትናንት ምሽት በምስራቅ አዛ ከተማና በጀባሊያ በሰሜናዊ አዛ የእስራኤል ጦር ከባድ ጥቃት መፈጸሙን የዜና ምንጮች ገለጹ። ሰዎች መገደላቸውና መቁሰላቸውን መረጃዎች ያመለክታሉ። ዘጋቢው ቃል አቀባያችን ኦመር ሻሃር ነው። በቤት ኤል ሰፈር ነዋሪዎች እስራኤላውያን ባካሄዱት ሰላማዊ ሰልፍ በእስራኤል ወታደሮች መካከል ዳግም ግጭት አምባጓሮ ተፈጠረ። በቢንያሚን ማዕከላዊ ወታደራዊ ኃይልና በቤት ኤል ሰፈር ነዋሪ የእስራኤላውያን ዜጎች ተሰብስበው ረብሻ ቅስቀሳ የተወሰኑ ሰዎች ወታደሮችን አጥቅተዋል። ወደ ወታደሮች የጋዝ በርበሬ ረጭተውባቸዋል። የወታደሮችን መኪናዎች ጎድተዋል። ወታደራዊ ኃይልም ረብሻ የቀሰቀሱትን ዜጎች በትነዋል። አንድ ዜጋ ቆስሎ ለሕክምና ወደ ሆስፒታል ተወስዷል። በሰላማዊ ሰልፍ ላይ ጦር አዛዥ ከሃዲ ነው፣ መታሰር አለበት የሚል መፈክር አሰምተዋል። አንዳንድ ሁከት ፈጣሪዎቹ በኃይል ወደ ጦር ሰፈሩ ለመግባት ሞክረው ወደ ወታደሮች ላይ ምራቅ ተፍተውባቸዋል። ተዋጊዎቹ ላይ
ምራቅ አጥፍተው ረጭተውባቸዋል። የሊባኖስ ኤልቢሲአይ ቴሌቪዥን ጣቢያ እንደዘገበው ሶሪያ ከእስራኤል ጋር ሰላም እንዲሰፍን ካቀረበቻቸው የቅድመ ሁኔታ ጥያቄዎቹ መካከል የአህመድ አልሻራ መንግስት እውቅና ማድረግ፣ ካለፈው ዓመት መጨረሻ ጀምሮ እስራኤል ከያዘቻቸው ግዛቶችና በጎላን ኮረብታ ከሚገኝ ግዛት ክልል መውጣት፣ የእስራኤል በሶሪያ የምታደርሰውን ጥቃት ማቆም እና በደቡብ የአገሪቱ ክፍል ያለውን ጸጥታ ዝግጅት ይገኙበታል። በሶሪያ እየተካሄደ ባለው ተጨባጭ ሁኔታ የተሳተፉ ምንጮች መሰረት ባደረገው ዘገባ ደማስቆ ለስምምነትም የአሜሪካ ዋስትናና ዋሽንግተን ለሶሪያ መንግስት ድጋፍ እንደምትሰጥ ገልጿል። በምላሹ ሶሪያ በጎላን ኮረብታ ላይ የእስራኤል ሉዓላዊነትን እንደምትቀበል ቃል አቀባይ ዘግቧል። የኢራን ከፍተኛ ባለስልጣናት በማህበራዊ ሚዲያ ለመጠቀም የእጅ ቴሌፎኖቻቸውን መግቢያ ምስጢራዊ ኮድ ቁጥሮች እየቀያየሩ በአሮጌ የእጅ ቴሌፎኖቻቸው እንደሚጠቀሙ የሞሳድ ድርጅት ገለጸ። ኢራኖች ባለስልጣናት ከኛ መረጃ ለመውሰድ እንደሚከታተሉን ሁሉም እኛም እየተከታተልናቸው ነው ይላል የሞሳድ። አሜሪካ ውስጥ በሰሜን ኢዳሆም ለቃጠሎ ከተጠሩ በኋላ ቢያንስ 2 የእሳት አደጋ ተከላካዮች በጥይት ተመተው ተገደሉ። የአካባቢው አስተዳዳሪ ምንጭ የአካባቢው አስተዳዳሪ እንደሚለው ከሆነ ምን ያህል ሰዎች እንደቆሰሉ ወይም ምን ያህል ተኳሾች እንደተሳተፉም ግልጽ አይደለም ብሏል። ባለስልጣናቱ ቢያንስ አንድ ተኳሽ የእሳት አደጋ ተከላካዮችን አድፍጦ ወደ ቦታ በደረሱ የጸጥታ አባላት ላይ መተኮሱን ቀጥሎ ተኩሶ 2 ሰዎችን ገሏል። የተገደሉትም የእሳት አጥፊ ተዋጊዎች ናቸው። ተጠርተው ነው ወደዛ አካባቢ እሳት እንዲያጠፉ የተጠሩት። እኒህ ጀግኖችም መገደላቸው የሚያሳዝን ነው ብለዋል የኢዳሆ ገዥ ብራድ ሊትል። የአየር ጸባይ ሁኔታ ዛሬ ከሰነበተው በመጠኑ ሙቀቱ ይቀንሳል። ነገር ግን በተራራማ አካባቢዎች ለዚህ ወቅት ሙቀቱ ከፍተኛ ነው ይላል። ነገ ማክሰኞ ሙቀቱ በመጠኑ ይጨምራል። ሮብ ሙቀቱ ከሰነበተው እንደሚቀንስ የአየር ጸባይ ሁኔታ ተመራማሪዎቹ የዛሬ ሰኞ ሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ሰላምና አካባቢዋ 30፣ ሃይፋና አካባቢዋ 29፣ ቤርሼባና አካባቢዋ 35 ዲግሪ ሴንቲግሬድ፣ ኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል። ሰጠኝ ዜናዊ እስከዚሁ ነው። ሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ ወደ እናንተው እናደርሳለን። በዛሬው ዕለት ሰኔ 30 ቀን 2025 ዓ.ም ለዝግጅት ክፍላችን የደረሱት 4ቱ የእስራኤል ዋና ዋና ጋዜጦች ናቸው። ኢዲዮት አህሮኖት፣ ማሪቭ፣ ሃሬጽ እና እስራኤል አየሁም ናቸው። አራቱም ጋዜጦች ትኩረት ካደረጉበት ዘገባ መካከል አንዱ የተጠለፉ ዜጎችን ለማስመለስ የሚካሄደውን ጥረትና አስቸጋሪ ሁኔታ ነው። የማሪቭ ጋዜጣ በተስፋና ውስብስብ በሆነ ነገር መካከል በሚል ርዕስ ባቀረበው ዘገባ በዚህ ወቅት በመጀመሪያ በሐማስና ተባባሪዎቹ የተጠለፉ ዜጎችን ማስመለስ ከዚያም ጦርነቱን መጨረስ ይገባል ካለ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰርጥ የተኩስ አቁም ስምምነት እንዲደረግ ጫና እየፈጠሩ ባለበት ወቅት የእስራኤል መሪዎች በድርድሩ እስካሁን ብዙ ግስጋሴ አላሳየም
አልታየም እያሉ ነው። ጠቅላይ ሚኒስትር ናታንያሁ በጠቅላላ ደህንነት ጥበቃው ሻባክ ቦታ ትላንት በተገኙበት ወቅት የተጠለፉ ዜጎችን ለማስመለስ ጥሩ አጋጣሚ ተፈጥሯል ማለታቸውን ዘግቧል። ያም ሆኖ ለጊዜው እስራኤል በጋዛ ሰርጥ ጦርነቱን አጠናክራ እንደቀጠለች ነው ካለ በኋላ የማዕሬቭ ጋዜጣ በጋዛው ሰርጥ ጦርነት ትላንት በጀባሊያ የህይወት መስዋዕትነት የከፈለውን ወታደር የ50 አለቃ እስራኤል ናታንን ፎቶግራፍ በማያያዝ ዛሬ ሰኔ የሚጠናቀቀው ሰኔ ወር ብቻ 20 ወታደሮች በጋዛው ሰርጥ ጦርነት የህይወት መስዋዕትነት መክፈላቸውን፣ አብዛኞቹ በተጠመዱ ፈንጆች ፍንዳታዎች ህይወታቸውን ማጣታቸውን የማዕሬቭም ሆነ ኢዲዮት አህሮኖት እንዲሁም እስራኤል ሀዮም ጋዜጦች ዘግበዋል። ሁሉም ጋዜጦች የ50 አለቃ እስራኤል ናታን መስዋዕት መክፈል በዛሬ ዘገባቸው ተመልክተዋል። የ20 ዓመቱ ለጋ ወጣትና የራናና ከተማ ነዋሪ የነበረው እስራኤል ናታን በምህንድስናው ክፍለ ጦር 601 በተሰኘው ብርጌድ ሲያገለግል ነበር። ወታደሩ በጀባሊያ በነበረው ፍንዳታ ተጎድቶ ነው ህይወቱ ያለፈው። ከእስራኤል ጋር ከጥቅምት እንግዲህ እስራኤል ከሱ ጋር ማለት ነው ከእስራኤል ናታን ጋር ከጥቅምት 7 ቀን 2023 ዓ.ም ጀምሮ እስከ ዛሬ ድረስ የህይወት መስዋዕትነት የከፈሉ ወታደሮች ቁጥር 780 ደርሷል። የአሬጽ ጋዜጣ ከሰኔ 2024 ዓ.ም እስከ ሰኔ 2025 ዓ.ም በየወሩ የህይወት መስዋዕትነት የከፈሉ ወታደሮችን ቁጥር በዝርዝር አቅርቧል። ሰኔ 2024 ዓ.ም 23፣ በሐምሌ ወር 11፣ በነሐሴ 13፣ በመስከረም 6፣ በጥቅምት 19፣ በህዳር ወር 16፣ ታህሳስ 13፣ በጥር 2025 15፣ የካቲት 2፣ በመጋቢት 2025 ዓመተ ምህረት አንድም ወታደር አልሞተም። በሚያዝያ ወር 3፣ ግንቦት 2025 6፣ ሰኔ 2025 ዓመተ ምህረት ደግሞ 20 ወታደሮች የህይወት መስዋዕትነት መክፈላቸውን ሐሬጽ በዝርዝር አቅርቧል። የኢዲዮት አህሮኖት ጋዜጣ አዲስ ስምምነት በሚል ርዕስ ባቀረበው ዘገባ በመጀመሪያ የተጠለፉ ዜጎች እንዲመለሱ ይሆናል። እስራኤል የጋዛ ሰርጡን ጦርነት መጨረስ የሚያስችላትን ስምምነት ለማድረግ ማቀዷን ጠቅላይ ሚኒስትር ናታንያሁ ፍንጭ ሰጡ በማለት አዲስ ነገር ሳይኖር እንደማይቀር ጋዜጣው ዘግቧል። በድርድሩ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርብ ሳምንታት ውስጥ የተኩስ አቁም ስምምነት ይደረጋል እያሉ ከሚናገሯቸው ነገሮች የጠቅላይ ሚኒስትር ናታንያሁ የፍርድ ሂደትና ጦርነቱ መካከል በሚል የኢዲዮት አህሮኖት ጋዜጣ እንደዘገበው ከብሔራዊ ጥቅም አንጻር ከጥቅምት 7 ቀን 2023 ዓ.ም ጀምሮ እየተካሄደ ያለውን ጦርነት እንዲያበቃ የሚያደርግ የተኩስ አቁም ስምምነት ለማድረግ ጥረቶች መኖራቸውን ዘግቦ ጠቅላይ ሚኒስትር ናታንያሁ ትላንት ምሽት ባደረጉት ንግግር በኢራን ላይ የተካሄደው ወታደራዊ ዘመቻ የተጠለፉ ዜጎችን ለማስመለስ እድል መፍጠሩንና በአሁኑ ወቅት መንግስታቸው ትኩረት ሰጥቶ እየሰራ ያለበት ነገር የተጠለፉ ዜጎችን በማስመለሱ ሂደት ዙሪያ ነው። ከዚያም ሐማስን ማሸነፍ ይገባናል። እኒህን ሁለት ዓላማዎች ማለትም የተጠለፉ ዜጎችን ማስመለሳችንና ሐማስን ማንበርከካችን እናሳካለን የሚል እምነት እንዳላቸው ጠቅላይ ሚኒስትር ናታንያሁ ትናንት ቢናገሩም አንዳንድ ባለስልጣናት እንደሚሉት ግን ከሐማስ ጋር በሚደረገው ድርድር ብዙም ግስጋሴ እያታየ አይደለም ብለዋል። ማዕሬቭ ዛሬ ካቀረባቸው ዘገባዎች መካከል ጠቅላይ ሚኒስትር ናታንያሁ በተጠረጠሩባቸው የወንጀል ክሶች ዙሪያ ፍርድ ቤት እየቀረቡ የሚከራከሩበትና የምስክር ቃል የሚሰጡበት ጊዜ ዛሬና ከነገ ወዲያ ሮብ እንዳይካሄድ የኢየሩሳሌም አውራጃ ፍርድ ቤት ትላንት መወሰኑን ነው። ዳኞችም በመጨረሻ የጠቅላይ ሚኒስትር ናታንያሁን ማመልከቻ ተቀብለው አመኑ በማለት ባቀረበው ዘገባ በዚህ ሳምንት ናታንያሁ ፍርድ ቤት ሊቀርቡባቸው የነበሩ 2 ቀናት ለሌላ ጊዜ መራዘማቸውን ነው። ከጠቅላይ ሚኒስትር ናታንያሁ ጋር የሞሳድና በመከላከያ ሰራዊቱ የመረጃ ድርጅት ክፍል ኃላፊ የሆነው አማን ኃላፊዎች ወደ ፍርድ ቤት ከጠቅላይ ሚኒስትሩ ጋር አብረው እንደሄዱና የናታንያሁን የፍርድ ሂደት እንዲራዝም ሌላ ጊዜ እንዲሆን የተጠየቀበት ምክንያት እንዳስረዱ በመጨረሻም የዚህ ሳምንት የጠቅላይ ሚኒስትሩ ፍርድ ቤት ቃል መስጫ ጊዜ መቅረቱን ማዕሬቭ ዘግቧል። ጠቅላይ ሚኒስትር ናታንያሁ ብዙ ሀገራዊ የሆኑ ጉዳዮች ስላሉባቸው በተጠረጠሩባቸው ጉዳዮች ፍርድ ቤት የሚቀርቡበት ጊዜ ለ2 ሳምንታት ያክል እንዲቀርና ከዚያ በኋላ እንዲካሄድ ፍርድ ቤትን ቢጠይቁም ፍርድ ቤት ማመልከቻውን አልተቀበለውም ነበር። ይሁን እንጂ የዚህን ሳምንት እንዲቀር ማድረጉን ማዕሬቭ በዘገባው ተመልክቷል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልን የፍትህ ስርዓት አካሄድ ተችተዋል።
ናታንያሁ ካሉበት ሁኔታ በኢራን ከነበረው የጦርነት ሂደት አመራርና መሰል ጉዳዮች አንጻር ፍርድ ቤት እየቀረቡ የሚከራከሩበት ሁኔታ እንዲሰረዝ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ጥሪ ማቅረባቸው በእስራኤል በኩል ድጋፍና ተቃውሞን እንዳስከተለ ነው። ጠቅላይ ሚኒስትር ናታንያሁን የሚደግፉ አካላት የፕሬዝዳንት ትራምፕን ሀሳብ በደስታ ተቀብለውታል። እሳቸውን የሚቃወሙና አንዳንድ አካላት የፕሬዝዳንት ትራምፕን ጥሪ ተቃውመዋል። ትራምፕ በእስራኤል የፍትህ ስርዓቱ ውስጥ ጣልቃ እየገቡ ነው። የፍትህ ስርዓቱ በራሱ መንገድ ሁኔታዎችን አጣርቶ ውሳኔ ይስጥ እንጂ ትራምፕ ባሉት ምክንያት የአቋም ለውጥ የሚያደርግበት ሁኔታ መኖር የለበትም የሚሉ ወገኖች የፕሬዝዳንቱን ጥሪ ተቃውመዋል ተብሏል። ሌላው በማዕሪፍ ጋዜጣ የቀረበው ዘገባ ጥቅምት 7 ቀን 2023 ዓ.ም ሐማስና ተባባሪዎቹ በፈጸሙት ከባድ የሽብር ጥቃት ምክንያት ከቤታቸውና ከሰፈራቸው ተፈናቅለው የነበሩት የጋዛ ሰርጥ አዋሳኝ ድንበር ሰፈር ነዋሪዎች ወደ ቤታቸው እንዲመለሱ መንግስት ጥሎት የነበረውን የደህንነት ስጋት ገደብ አነሳ። በጋዛ ሰርጥ አዋሳኝ ድንበሮች የሚኖሩ 12 ሰፈሮች ነዋሪዎች ወደ ቤታቸው ሊመለሱ ነው። ከ12ቱ አራቱ ከነገ ጀምረው ይመለሳሉ ተብሏል። የተጠለፉ ዜጎች ቤተሰቦች መምሪያ በበኩሉ መንግስት በአዋሳኝ ድንበሮች አካባቢ ጥሏቸው የነበራቸውን ገደቦች ማንሳቱ የሚያሳየው የጋዛ ሰርጡን ጦርነት ለመጨረስ የሚያስችል ሁኔታ መኖሩን ጥሩ ምልክት ነው ብለዋል። በእስራኤል አየር ኃይል ታሪክ አዲስ ታሪክ ተሰራ በሚል የማዕሪፍ ጋዜጣ ባቀረበው ዘገባ በአየር ኃይሉ የሴቶች ቡድን በኢራን በነበረው የጦር ዘመቻ የጠላትን ኢላማዎች ማጥቃቱን አየር አብራሪዎች ብቻ ሳይሆኑ አቅጣጫ ቀያሾችና ተያያዥ ሁኔታዎችን የተከታተለው ቡድን አባላት ሁሉ ሴቶች ብቻ እንደነበሩና ይህም በእስራኤል አየር ኃይል ታሪክ የመጀመሪያ እንደሆነ ጋዜጣው ዘግቦ የእስራኤል መከላከያ ሰራዊት በአገልግሎት አሰጣጥ ዘንድ በሴቶችና ወንዶች መካከል የነበረውን የልዩነት ክፍተት ለመሙላት ጥሩ ሁኔታዎችን እየፈጠረ መሆኑን ዘግቧል። ሌላው በሄብሮን አካባቢ የሐማስ ድርጅት ለሽብር ጥቃት መፈጸሚያ ያቋቋማቸው መሰረተ ልማቶች መጋለጣቸውን ከ60 በላይ አባላቱ በቁጥጥር ስር መዋላቸውና 22 የተለያዩ የጦር መሳሪያዎች በቁጥጥር ስር መዋላቸውን ማዕሪፍ ዘግቧል። የማዕሪፍ ጋዜጣ ከተመለከታቸው ዘገባዎች መካከል አንዱ ሆካጊዩስ የተሰኘውን የዘመቻ ህግ ሁኔታ ነው። በረቂቅ ህጉ ዙሪያ በዚህ ሳምንት ውይይት ይኖራል። በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ዩሊ ኤዴልሽቴይን ረቂቅ ህጉ ከመቅረቡ በፊት ማስተካከያዎችን ማድረግ ያስፈልጋል ብለዋል። የሻስና የአዱታ ቶራ ፓርቲዎች አባላት ደግሞ በህጉ ዙሪያ ብዙ ችግር የሚመጣ ከሆነ በጥምር መንግስቱ በክኔሴት በሚቀርቡ ድምፅ አሰጣጥ ውስጥ ማዕቀብ ለማድረግ መዛታቸውን የኢዲዮት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የአሬዝ ጋዜጣ በበኩሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስትር ቤንያሚን ናታንያሁን የፍርድ ሂደት እንዲሰረዝ ጥሪ ማቅረባቸውን፣ ጠቅላይ ሚኒስትር ናታንያሁ በዚህ ሳምንት ለ2 ቀናት ፍርድ ቤት ቀርበው የምስክር ቃል የሚሰጡበት ጊዜ ለሌላ ቀን መራዘሙን፣ የተጠለፉ ዜጎችን ለማስመለስ የሚደረገውን የድርድር ሂደት ዘግቧል። ሐሬዝ ዛሬ ካቀረባቸው ዘገባዎች መካከል አንዱ የሚኒስትሮች ህግ አርቃቂ ኮሚቴ የካን ዜና ክፍል እንዲዘጋ የቀረበውን ሀሳብ ማጽደቁን ነው። የሚኒስትሮች ኮሚቴ ትላንት ህግ እንዲረቅ የደረሰበት ሀሳብ የካን ዜና ክፍልን ማለትም ሀቲባት ሀዳሾት የተባለውን መዝጋት፣ ረሸት ቤት ወደ ግል እንዲዛወር ማድረግ፣ ማካን የተሰኘው በአረበኛ ቋንቋ የሚተላለፈው ቴሌቪዥን ጣቢያን መዝጋትና ታጊዱ ዜናና ልዩ ልዩ ወቅታዊ ዘገባዎች እንዳያቀርብ ማድረግ የሚል ረቂቅ ሀሳብ ነው የቀረበው። ረቂቅ ህጉን ያቀረቡት በሊኩድ ፓርቲ ክኔሴት አባል ጋሊት ዲስታል ናቸው። የታጊድ አስተዳደር በቀረበው ረቂቅ ህግ ዙሪያ ምላሹን ሰጥቷል። በጦርነቱ ወቅት እንዲህ አይነት ሀሳብ ማቅረብ የህዝብ መገናኛ አውታር የሆነውን አካል አንዳንዶቹ የግል ማሰራጫ ሞገድ ለመቀበል የሚያደርጉት ጥረት ነው። ታጊዱ በኢራን ጦርነቱ ወቅት እንኳን ያቀረበው ዘገባ በቢሊዮን የሚቆጠር እይታን አግኝቷል። በእስራኤልም ጠንካራ የመገናኛ አውታር ሆኗል። የህዝብ መገናኛ አውታር በነጻነት ዜና ካላቀረበ እንዳለ አይቆጠርም በማለት የቀረበውን ረቂቅ የሚቃወም መሆኑን ገልጿል። የተከበራችሁ አድማጮቻችን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ያቀረብንበት ዝግጅት ይህን ይመስላል። አሁንም ቆይታችሁ ከኛ ጋር ይሆን። ዝግጅታችን ይቀጥላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባዎችን የምንመለከትበት ጊዜ ነው። ከአቶ ሙሼ ባህታ ጋር ጤና ይስጥልን። እንደምናደር ከአቶ ሙሼ
እንደማደርክ ሰጠኝ እንዲሁም ይሻያው ለአድማጮቻችን ሙሉ እንደማደራቸው ደህና ነን። እንዴት ነው እንግዲህ ቤርሸባ ከተማ በጦርነቱ በጣም ተጎድታለች። እያገገመች ነው ወይ? አሁን የነበረው ሁኔታ ከተማዋ እንቅስቃሴዋ ተመልሷል ወይ? አዎ እንግዲህ እስራኤል ሀገራችን በተለያዩ ከተማዎች በተለይ ደግሞ ደቡብ ክፍል ቤርሸባ ለመጨረሻ ጊዜ ጉዳት አድርሰውልናል። ስለዚህ ከተማይቱ እንደ ሁሉ ህብረተሰባችን ጠንካራ ህብረተሰብ ነው የእስራኤል ህዝብ። ስለዚህ እያጋገመች ነው። አንዳንድ ጊዜ ጦርነት የነበረ መሆኑም ቶሎ ብለን እየረሳን ነው ለማለት ይቻላል እና ህብረተሰቡ በተገኘው ውጤት ደስተኛም በመሆኑ ስለዚህ እያጋገመች ነው። አዎ ቤርሼባ በእውነትም የከንቲባው ቃል ገብተዋል። ነዋሪዎቹ መኖሪያ ቤታቸው የፈረሰባቸው ወደ ሌላ ወደ ተሻለ ቦታ እንደሚወስዱ እና አስፈላጊውን ሁሉ እርዳታ እንደሚሰጡ ቃል የገቡት ከንቲባው እና ብዛት ብዙ ሰዎች ተጎድተዋል። መኖሪያ ቤታቸው እንደፈረሰ በእርግጥ እናየዋለን በሩቅ ርቀት። እናንተ ጎረቤቶች ናችሁ እና እንዴት ነው? ምን ያህል ተጎድተዋል? የት ነው እንክብካቤ እየተደረገላቸው ነው? አቶ ሙሼ ባህታ እንግዲህ እንደምትለው በጦርነት ጊዜ እንኳንና በጦርነት በቀላል ነገር ሰው ጉዳት ከደረሰበት ህይወቱ ካለፈ በተለይ ትልቁ ጉዳቱ የደረሰበት ሆስፒታላችን ነው። ስለዚህ እንዳልከው ጦርነት ብዙ ነገሮችን አውድሞ የሚያልፍ እንደመሆኑ መጠን ብዙ ጠባሳ ቁስሎችን ትቶ እንደሚሄዱ መጠን ስለዚህኛም ያን አልፈን እንግዲህ አገራችን ከንቲባችንም እንዳለው ቃል እንደገባው የሚገባውን ሰዎች እጀባላያቸውም የሚገባ ህግ እንክብካቤ እንደሚደረግላቸው ባለሙ ተስፋ ነኝ። ቤርሼባ ብቻ አይደለም ከሁሉ ከተሞች እንግዲህ በመሀል ሀገር በተለይ ባቲያም ከፍተኛ ጉዳት ያደረሱባት አንዱ ከተማ ነችና ሀገራችን እነዚህ የነበሩ ቤቶችን በጥሩ ሁኔታ አድርገው ገንብተው ሰዎቹ ቶሎ ብለው ወደ ሰናቸው ወደ ቤታቸው እንደሚመለሱ ተስፋ አለኝ። ሌላው እንግዲህ የጥቅምት 7ቱ የጦርነት ሁኔታ እስካሁንም አልለቀቀን። መስዋዕት ማስከፈሉም እስከ ትናንት ድረስ የቀጠለበት ሁኔታ አለ። ይሄ ነገር የሚያበቃበት ሁኔታ እየተቃረበ ነው የሚሉ ዘገባዎችን በብዛት እየሰማን ነው እና አሁን ከኢራን ከነበረው ጦርነት በኋላ በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርብ ሳምንታት ውስጥ ከተኩስ አቁም ስምምነት ይደረሳል እያሉ የሚናገሯቸው ነገሮች አሉ። በእስራኤልም አንዳንድ ባለስልጣናት ፍንጭ ይሰጣሉ። አንዳንዶች ደግሞ ብዙ ግስጋሴ የለም እያሉ ነው እና በቅርቡ የጋዛው ሰርጥ ጦርነትም ያበቃል የሚል እምነት አለ። ሰጠኝ እንግዲህ አሁን እስራኤል የደረሰበት በሰን ደረጃ የነበረን ጥሩ ስሟን አስመልሳ በከፍተኛ ደረጃ ትገኛለች። እስራኤል ማንም ሰው ሊይዛት እንደማይችል አሳይታለች። አሁን በጸፋል አዛ 75% ተቆጣጥሯል። ስለዚህ ከዚህ ወደዚህ የት ነው የምንሄደው? ስለዚህ እኛ በየጊዜው ዋጋ እየከፈልን ነው። ከዚህ ቀን ጀምሮ ተነስቶ ሐማስ እኛን አደጋ ያደርስልናል ብሎ ተፈርቶ ወታደሮቻችን በተለያዩ ምክንያቶች በየቀኑ እየከፈልን ስለሆነ ያለው አማራጭ አሁን ሌላ አማራጭ የለውም። ይህ እንግዲህ ሂደቱ አሁን ያለው የአዛ ጦርነት በእኔ በኩል እንደምለው ፖለቲካዊ ጦርነት ነው። ፖለቲካዊ የያዘ አካሄድ ነው ያለው። ስለዚህ የተወሰኑ ስለሚይዝ ከመጨረሻ መሄድ አለብን፣ አዛን መቆጣጠር አለብን የሚሉ ሰዎች አሉ ፖለቲከኞች። ሌሎች ደግሞ ተው ያሉትን ሰዎቻችንን አምጡልንና ሰላም ይፈጠር የሚሉ ሁኔታዎች አሉ። ስለዚህ ጭቅጭቅ እኔ እንደሚመስለኝ ከሆነ የተጠልፉ ወገኖቻችን አሉ። እነዚህ ሰዎች እንደዚህ ብለው ከቀሩ እኛ ትልቅ ቁስል የነበረው ከፍተኛ ውጤት ያስገኘንበት ጦርነት ወደ ኋላ ሊመልሰን ስለሚችል ሊያፈራርሰን ስለሚችል እንደሚመስለኝ ከሆነ ቀን ሰዓቱና ጊዜው ደርሷል ባይ ነኝ። ስለዚህ አሁኑኑ ሰላም ተደርጎ ሰሃል ከቦታው ወጥቶ
ያሉትን ሌሎች ነገሮችን ቢያጠናክር ጥሩ ነው የሚል ሁኔታዎች አሉ። እንግዲህ ኢራን ምንም እንኳን ብትጠቃ ኢራን አገሮች በጣም ምንቀኝነት የሚይዙ ቂመኝነት የሚይዙ ህዝቦች ናቸው። ስለዚህ አንዳንድ የኒውክሌር ተመራማሪዎች እንደሚሉት በአጭር ጊዜ ውስጥ ኢራን ተመልሳ ኒውክሌር ትሰራለች፣ አቶሚክ ቦምብ ትሰራለች የሚል ትንተና እየሰጡ ናቸው። ስለዚህ እኛ እንደገና አሁን ወደዛ እንግዲህ መከላከል ነው ኃይላችንና ወደዛ ማሰብ ሲገባ ያለው ባጀት ወደዛ ማድረግ ሲገባ አሁን እኛ ወደ ኋላ ተመልሰን ከአዛ እንግዲህ የቦጽ የሚባል እንግዲህ ከጭቃው ላይ መንከባለል ሊሆንብን ነው የሚል እምነት አለና ስለዚህ ሰዓቱ ጊዜው ደርሷል። ለአንድነታችን ለህልውናችን ስንል ከጋዛ ወጥተን እንደ አዲስ ወታደሩ ማረፍ አለበት። እንደ አዲሱ ዋጋም እየከፈል ነው። እነዚህ ሁሉ ነገሮችን ለማስቀረት የግድ ስምምነት ተደርጎ መውጣት አለብን የሚል ሁኔታዎች ወይም ሐሳቦች አለኝ። ካልሆነ እንግዲህ ተቆጣጣርን ሙሉ እንበል ተቆጣጣርን ከዛ ማን ነው ሊቆጣጣረው ቦታው ማን ነው ሊቆጣጣረው የሚችለው እዚህ ማን ነው ሊሆን የሚችለው ጸሐል ነው ሊቆጣጣረው የሚችለው እዚህ ጸሐል ደግሞ ከገዛ የግሪላ ውጊያዎች ይኖራቸዋል በየጊዜው ብዙ ዋጋ ልክ እንደ ሊባኖን የመጀመሪያ ጦርነት እንደነበረው ሁሉ የዛ አይነት ዋጋ ሊያስከፍልን ይችላል የሚል ግምጋሜ አለኝ ስለዚህ ሰላም መሆን አለበት መውጣት አለብን የሚል ወገኖቻችንን አስመልሰን መውጣት አለብን የሚል ሐሳብ እንግዲህ 633 ቀኖችን በውጊያ ላይ ያለን ኢራን የመሰለች ሀገር ትልቅ ሀገር ኃያል ሀገር በ12 ቀን የነበረውን በሙሉ ስናወድምና ኢራን እጇን ስታነሳ የጋዛን ጦርነችን መንደር አጠገባችን የምትገኝ ትንሽ መንደር ግን 633 ቀኖች እየተዋጋን ነው ይህ ታይቶ በታሪክ በእስራኤል ታሪክ በማንም ታሪክ ታይቶ ማይታወቅ የውጊያ ስልት እየተካሄደ ነው ያለውና ይህ ነገር ቢቆም ለህልውናችን ለኢኮኖሚያችንም ጭምር ብዙ አስተዋጽኦ ይኖረዋል የሚል ሐሳብ አለኝ። ሌላው የእስራኤል መከላከያ ሰራዊት ከተቋቋመበት ጊዜ አንስቶ ባሳለፍነው 77 ዓመታት ውስጥ በውጊያ በስልት በጣም የሚደነቅ መከላከያ ሰራዊት እንደሆነ ነው በዓለም የሚደነቅለት። አሁን እንግዲህ በአዛ ግንባር እየተካሄደ ባለው ጦርነት በአብዛኛዎቹ ባለፉት 2 ሳምንት ባልበለጠ ጊዜ ወደ 21 ወታደሮች ተሰዉ። በሚያሳዝን ሁኔታ ይሄ በግንባር በሚካሄድ የተኩስ ልውውጥ ሳይሆን እነዚህ ተዋጊ ወታደሮቹ ወደ መኖሪያ ህንፃ ውስጥ እየገቡ በዛ አሸባሪዎቹ ባጠመዱት ፈንጅ ፍንዳታ ነው ህይወታቸውን እየሰዉ ያሉትና ከዚህ ላይ መከላከያ ሰራዊታችን የእንቅፋት የሚሆኑ ህንፃዎችን ሁሉ መደምሰስ ሜዳ የማድረግ ችሎታ እንዳለው ይታወቃልና ይሄ ሁኔታ ብዙ የሚጠይቀው የሚያነሳው ጥያቄ ነውና ስለዚህ ያለ አስተያየት እንዴት ታያል ሙሼ? ያው እንግዲህ አንዱ ውስውስ ያደረገው እንዳልከው አገር ከአገር ጋር ስትዋጋ ጦር ሰፈሩ የት እንዳለ ወታደሩ የት እንዳለ መሳሪያው የት እንዳለ ታውቃለህ እነዛን ማውደም ነው በሩቅ የአዛን ውጊያ ግን ህብረተሰብ ነው አዛ ወድማለች ከን አብዛኛውን ቤት ፈርሷል ነገር ግን ትንሽም ስለማቀው የግሪላ ውጊያ ይባላል እንግዲህ ግሪላ ውጊያ አንድ ሰው ህይወቱን ለማጥፋት የተዘጋጀ ሰው ስለዚህ በተለያዩ መንገዶች ሂዶ የተቀናቃኙን ወታደር መጉዳት ነው አንድ መሐበል ብዙ ወታደሮችን ቦምቡ በመያዝ ተለያዩ ስኖችን ዘዴ በመፍጠር
የጠላትን በነሱ አባባል ማለት ነው የጠላቱን ነስን መጉዳት ነው ኃይልን መጉዳት ነው ስለዚህ በኢትዮጵያ የተወለዱ ሰዎች እንደምናውቀው ሁሉ በተለያዩ ቦታዎች በአንድ በኩል ወያኔ የሚሏቸው በእኔ የነበርኩበት ግሪላ ተዋጊ ኢህአፓ የሚባል 2-3 ሰዎች ገብተን ከአንድ ከተማ ጦሩን በሙሉ ንብረቱን ስናወድበት የነበርንበት ሁኔታ ነውና የግሪላ ውጊያ ስለሆነ ለመጥቃት በቀላሉ የከበደውና ይህን ያክል 633 እንግዲህ ወደ አመት እየገባን ነው 2 አመት እየገባን ነው ስለዚህ ታይቶ የማይታወቀውም ለዚህ ነው እስራኤል የማይታወቀው ረጅም ጦርነትም አድርጋ ማታቀም አጭር ጦርነቶች ነው የምታደርገው ለዚህ ምሳሌው የ6 ቀን ጦርነት ብለው አሁን ያደረገው እንግዲህ ኢራን በ12 ቀን ያልቃል ብለህ አታስብ መቼም ፈጽሞ ቢያንስ ስንት ወራቶች ይወስዱናን የሚል ግምት ነበር ነገር ግን ይሄ የውጊያ ስልቱ ለዚህ ነው ዋጋ የሚያስከፍለን እንዳልከው 20 ምናምን ወታደሮችን የከፈልንበት ዋጋ የግሪላ ውጊያ በመሆኑ ነው በተለያዩ ቦታዎች ፈንጆች ስላሉ እነሱም እንግዲህ ህይወታቸውን ለመክፈል ዝግጁ ናቸው ስለዚህ ነገ ጧት ህብረተሰቡ እነሱ እጃቸው የሚያነሱ ከነሱ ኢዲዮሎጂያ ስለሆነ ኢዲዮሎጂያ ደግሞ በሆነ ጊዜ በተመቸ ጊዜ የሄድክ ጉዳት የምታደርስበት ሁኔታ ነውና ይሄ ነገር መቆም አለበት ከግሪላ ጋር ለመዋጋት ዋጋ ያስከፍላል እነሱ ግን ነገ ጧት ለእስራኤል አደጋ ያደርሳሉ ተብሎ ከእንግዲህ ወዲህ የማይገመት ሁኔታዎች ነው እስራኤል 30 አይኖቿን ከፍታ የምታይበት ጊዜ ነው ተኝተን እያለን ጎድተውናል ከእንግዲህ ወዲህ ግን ሊኖር ስለማይችል እስራኤል ለዚህኛው ትልቁ እንዳለው ከነጥንክራዋ ጋራ ያሳየችበት ጊዜ ነው ኃያል ሀገር ነች ስለዚህ ወደ ሰላሙ ብንሄድ ጥሩ ነው የሚል ይህን ድል መጠቀም ልክ ነው ወደ ሰላሙ መሄድን ማጋጣሚ መጠቀም ጥሩ ነውና አሁን ጥሪዎች ያሉ ፕሬዝዳንት ትራምፕም ያሉት አብርሃም ስምምነት አባል ለመሆን ከእስራኤል ጋር ስምምነት ለመፈጸም ሐሳብ ያቀረቡ ሀገራት አሉ ብለዋል በደፈናው እንዲያው ሊባኖስና ሶሪያ ከዚህ ጎረቤት ሆነው በተለይ ደግሞ ለኢራን ትልቅ ድጋፍ ያደረጉ የኢራንን ተልዕኮ የሚያስፈጽሙ ሀገራት ናቸውና ሁለቱ ሀገራት ከእስራኤል ጋር ሰላም ስምምነት ቢፈጽሙ አካባቢያዊ መረጋጋትን ለማምጣት ትልቅ እድል የሚሰጥበት ሁኔታ ይኖራል ብዬ አስባለሁና እዚህ ላይ እንደው ቢሰራ ትልቅ ነገር ያመጣል የሚል እምነት አለኝና እንደው ሁለቱ ሀገራት ከእስራኤል ጋር ስምምነት የሚፈጽሙበት ሁኔታ ይኖራል ብለህ ታስባለህ በተለይ ዶናልድ ትራምፕ ከሚናገሩት አንፃር እንግዲህ ሰጠኝ ብሎ አንድ ነው የፈለክ ነገር ተወጋ ትችላለህ የፈለክ ነገር ወጋል ታስከፍት ትችላለህ መጨረሻ ግን ለመኖር ስትችል አንተ ሰላም እንድታደርግ ጎረቤትህም ሰላም ይደርም ይባል አባባል አለ የግድ ሰላም ነው ሊመጣ የሚችለው እንግዲህ መንገድ ቁልቁለት ትሄዳለህ አቅበት ትወጣለህ መጨረሻ ላይ ሜዳ ይኖራል ስለዚህ እነዚህ ሀገሮች ሊባኖን ሱሪያ ሳውዲ አረቢያ ሌሎች አረብ ሀገሮችም ወደ ሰላሙ ያልገቡት አረቦች የግድ ወደ ሰላሙ እስራኤልን ሊያጠቁ እንደማይችሉ አሁን 100% ተረጋግጠዋል እናጠቃለን የሚል ፉከራ የነበራቸው ሀገሮች በሙሉ አሁን ግን እስራኤልን ፈጽሞ መጥቃት እንደማይቻል ህልም እንደሆነ ይህ ህልም ምናልባት ለሚቀጥለው ትውልድ እንተው እንጂ አሁን ሰላም ማድረግ አለብን የሚል በሁሉ አቅጣጫ ሰላም ሊፈጠር ይችላል ሰላም ከሌለ እንግዲህ እኛ 77 ሀገራችን 77 አመት ስታደርግ እስካሁን ድረስ በጦርነት ነው ያለችው እኛም ዘላለም በጦርነት ለመኖር ሊከብደን ነው ስለዚህ አንዳንድ ጊዜ ወቅቱ ተጠቅሞ ያለውን ጊዜ ተጠቅሞ አሁኑኑ ሰላም የማድረግ ሁኔታዎቹ የግድ ይኖራሉ አንደኛ ፕሬዝዳንቱ የእስራኤል ደጋፊ ናቸው እንግዲህ አንዳንድ የሚያደርጓቸው ነገሮች በእኔ በኩል ደስ የማይሉ ነገሮች አሉ አካሄዳቸው ማለት ነው እውነቱ ትክክል ቢሆንም የሚያደርጓቸው ለምሳሌ አሁን ባለው የእስራኤል ህግ ሁኔታ ጠቅላይ ሚኒስትሩን ክሱን አቁሞ ምክንያቱም ገንዘብ እኛ እየሰጠናቸው ነው ብሎ የማስፈራራት ሁኔታዎችን አድርገዋል
እኔ ነገሩ መቆም አለበት የሚለው የእስራኤል ህዝብ መወሰን አለበት እንጂ በዚህ በኩል በህግ በኩል መግባት የለባቸው የሚል አቋም ነው ያለኝ። ምክንያቱም እስራኤል ራሷ የሆነች ሀገር ነች። የአሜሪካ ወዳጅ ሀገር ነች። ነገር ግን ሁሉ ሊቆጣጠሩት ግን ስጋት ላይ ሊያመጣ ስለሚችል ይሄ ነገር ነው የቆመዋለሁ መሆን የለበትም ባይነኝ። የእስራኤል የውስጧ ስን ነው። ነገር ግን በሌላ በኩል ግን እርዳታ የሚያደርጉ በመሆናቸው ሰላም ሊያመጡ ይችላሉ የሚል እምነትም አለኝና ወደዛ ቢሄድ የአብርሃም ሰላም የተባለውን ቢሄድ ቢደረግ ጥሩ ነው እላለሁኝ። አሁን እነዚህ የጠቀስናቸው ሀገሮች ለእስራኤል በቅርብ ርቀት ጎረቤት የሆኑት በሰሜኑ ሊባኖስ እንዲሁም በሰሜን ምስራቅ ሶሪያ ሲያልፍ ደግሞ ምንም ድንበር አዋሳኝ ባይሆንም እንደ ኢራቅ እና እንደ ራቅ ያለችው ሰሞኑን የተደበደበችው የኢራን የነሱን ሁኔታ በተመለከተ እስካሁን ድረስ በሽብር እንቅስቃሴ ያደረጉት ትግል በተለያዩ አቅጣጫዎች ምንም አልተሳካም። ለየሀገራቸውም በልማት በብልጽግና እያጡ ነው ድህነት ካልሆነ በስተቀር። አሁን ከዚህ ጋር በተያያዘ መንግስታዊ ለውጥ እንግዲህ እንዳየነው በሂዝቦላ ሊባኖስ ያው ተመትቷል ማለት ይቻላል። እንደገና በሶሪያ የመንግስት መፈንቅለ መንግስት ሆነ። እንዲሁ ሲቀጥል ዋና የመርዝ እባብ የሆነ እናት የምትባለው ኢራን ደግሞ ምንም የኒውክሌር ጣቢያዎቿ ተደበደቡና በዜጎቿ ላይ በጣም ለጦር መሳሪያ ለከባድ የጅምላ ጨራሽ ኒውክሌር ግንባታ በመዋል የሀገራቸውን ዜጎች ለድህነት የዳረገ ነው የኢራን አስተዳደርና በጣም የእስላም ሃይማኖት አክራሪ ስለሆነ የሰው ልጅ አያያዝ ሁኔታ በጣም ዝቅተኛ እንደሆነ ይነገራልና የሚጠበቅለት እንግዲህ በኢራን በኩል መንግስታዊ ለውጥ ከሆነ አሁን ቅድም በተነጋገርንበት በአብርሃም የሰላም ላይ እንግዲህ ምናልባት እንዲያው በኢራን ላይ መንግስታዊ ለውጥ ይሆን ያ ካልሆነ እንዴት ይታያል? እንዲያው ወደ ማጠቃለያ ስንመጣ ሞሼ እንግዲህ ሻያው ሰፋ አድርጋ ነግሃቸዋል ሁሉ ነገሮችን። እንግዲህ እንዳልነው ኢራን ኤባቢ የሆነች ሀገር ዜጎቿን ዜጎቿ ሀብታም ሀገር ኢራን ሀብታም ከሆኑ ሀገሮች አንዷ ነች። ነገር ግን ያስዋለችው ሃይማኖታዊ የሆነ ውጊያን ያድስታደርግ የነበረችው እስራኤል ጋራ ከእስራኤል ጋራ እንዳልከው ረጅም አገር ርቀት ያለው በድንበር ማንገናኝ አገር። ነገር ግን እሷ ያሰበችው ኢራን ዓለምን ለመቆጣጠር ነው። አይተህ ከሆነ ኢራን፣ ሱሪያ፣ ሊባኖን በዚህ በጋዛ በኩል በሁሉ እስራኤልን 360 ዲግሪ ተቆጣጥራ ይሄ ሂዝቦላ የምትሰጠው የነበረች እሷ ነች። እኔ ባለፈው ጊዜ ብቻችን እንግዲህ ምንጩ እሷ ስለሆነች ምንጩን ማምከን ነው ምንጩን ማጥፋት ነው የሚባል ሁኔታዎችን ተናግሬ ነበር። ስለዚህ አሁን ምንጩ እየጠፋ ነው። ስለዚህ ሊባኖን አካባቢ የነበሩ ሽፍቶች በሙሉ የሉም። የጋዛ ሽፍቶችም የሉም። ስለዚህ የነበሩት 360 ዲግሪ የነበሩ ጠላቶች እስራኤል አውድማለች። ስለዚህ አሁን ያላት አማራጭ ሊሆን የሚችለው ስለማይሆንላት ወደ ሰላሙ መሄድ ነው። እንግዲህ ኢራን አሁን በዓለምን እንቆጣጠራለሁ በነዳጅ በኩል እንግዲህ ከያዘች ኒውክሌር ከያዘች ዓለምን ሀብት ለመቆጣጠር ነው። እንግዲህ ሀያል መንግስት ብላ ከአሜሪካን ጋራ ልትሰለፍ የምትችል ያሰበች ያቀደች አገር ነበረች። አሁን ይሄ እድሉ የለም። ህልሙ ይኖራታል እንዳልኩት ህልሙ ይኖራታል። ስለዚህ በአሁኑ ጊዜ ግን ሊባኖን፣ ሱሪያና ሳውዲያ፣ ኢራቅ እነዚህ በሙሉ ሁቲም እንግዲህ በዚህ በኩል ደግሞ በየመን በኩልም አሉ። እነዚህ ነገሮች ሊሆኑ የሚችሉት ከሰላም ጋራ የግድ ሌላ አማራጭ ሊኖር አይችልም። በአሁን ባለንበት ሁኔታ ኢራን ያለው ህዝቡ እንግዲህ
ምን ሊፈጠር እንደሚችል እንግዲህ ተስፋ ነበር። 75% የሚሆን ህዝብ በጣም የመረረው የደህየ ህዝብ ነው እንዳልከው። ነገር ግን አሁን ደግሞ ህዝቡ እየጨፈጨፈ ነው ያለው። በተለያዩ ምክንያቶች አሁን እየጨፈጨፉት ነው ያለው። ስለዚህ ራሱን እንዳያቀና እንዳይዋጋ በከፍተኛ ተጽዕኖ እያደረጉበት ስለሚገኝ አሁን ተለብሎ ለውጥ ያመጣሉ የሚል ሐሳብ የለኝም። ነበራቸው እድሉን ግን አልተጠቀሙበትምና ይኖራል የሚል ሁኔታዎች የሉም። ስለዚህ አሁን የሚኖረው የአብርሃምን የተባለው በትራምፕ መሪነት የአብርሃምን ሰላም ማድረግ ብቻ ነው ሊያዋጣ የሚችል ለሁሉ ለዚህ መካከለኛው የጠላትን ቁጥር መቀነስ ራሱ እንደው እዚህ ጎረቤት የሆኑትን ሶሪያን፣ ሊባኖስን ከተሆነ ከተስማሙ የጠላት ቁጥር ይቀንሳል። ኢራን ቀስ በቀስ ራሷ ብቻዋ እንድትቀር ያደርጋልና አቶ ሙሼ በጣም ነው የምናመሰግን። መልካም ቀን እንመኝላለን። በደህና ዋል። ለሁላችን ለእናንተም ለህብረተሰባችን በሙሉ መልካም ቀን ይሁንልን። ቻው።